በኢየሱስ እንመን የሞተልን እንወቅ ሲባል እነሱ መናፍቃን ናቸው ተባለ አይደል? ወይ የተዛወረ ነገር አለ። እዚህ ተመልከቱት እንግዲህ እንዴ ለመሆኑ ምን አብዶ ነው? ከዚህ በፊት በወሬ ነበር የምሰማው ይሄን ነገር እንዴ ማርያም ከሌለች ኢየሱስ የለም፣ ኢየሱስ ከሌለ ስላሴ የለም፣ ስላሴ ከሌለ እግዚአብሔር የለም ይላሉ አሉ። እንዴ ባካችሁ ዝም በላችሁ ምን ሰው ነው እንዲህ የሚላሉ? አይ እንግዲያውስ ከፈለክ እንልክልሃለን ተባልኩና ተላከን። መላልሼ ባዳምጠው እንደዛ ነው የሚለው። ይሄ መወገዝ የለበትም። ይሄን ያልጠበቀ ጳጳስ ምን ይጠብቃል? ምንድነው እሱ? በዚሁ እኔ እዚሁ ሀገር ይመስለኛል እዚሁ አሜሪካ ነው አይደል? የት እንደሆነ አላውቅም፣ ብቻ ዩቲዩብ ላይ ነው ያየሁት። ማየት ትችላላችሁ። ይሄው እግዚኦ የሚያሰኝ ነው ባደረጉት። ማርያም ከሌለች ኢየሱስ የለም፣ አለ ማርያም ደግሞ ዓለም አይድንም። ይሄን ሁሉ ስትሰሙት እንዴ እመቤታችንን ስለወደድን እንደፈለገ ቢያረጉን በቃ እሺ ብለን መቀበል አለብን እንዴ? ልክ የለውም፣ መጠን የለውም። አስተውል። እኔ እንዲህ ተሰምቶኝ የምናገረው ያቅሜን ያህል እጅ ለእጅ ተያይዘን እንዳን ብዬ እንጂ ይሄ እኔን መናፍቅ አይደለም። ሌላም ነገር ይበሉ፣ የፈለጋቸውን ይበሉ። ግን ይሄ ነገር ትክክል ነው እናንተ ስታዩት? በኢትዮጵያ ቤተክርስቲያን እንዲህ ሲሰበክ አንድም ሰው አስተያየትም ኮሜንትም አልጻፈበት፣ ዝም በቃ እንደው የተቀየሙ ሰዎች ምናልባት ከዛ ውጪ የሆኑ ሰዎች መወገዝ የሚገባው ይሄ ነው ብሎ አንድ ሁለት ሰዎች ብቻ እንትላሉ እንጂ እውነት ይሄ መቼም በዚህ ክፍለ ሀገር ከሆነ በምድር አሜሪካ ያው ስንት ጳጳስ አለ እዚህ የተቀመጠው። በሌላ መልኩም ደግሞ ይቅርታ እንግዲህ ከተነሳ ሁሉንም ነው ጸበረጭቼ የማልፈው እና ጳጳስ ከተባለ ኢትዮጵያም ይሁን የአሜሪካም ይሁን ስልጣኑ በአገር አይከለልም። ተግባባን? በአገር አይከለልም ስልጣን። እነሱ ካወቁበት ስልጣኑ ከእግዚአብሔር ነው የተሰጠው። የትም ሀገር ሄደው ማስተማር፣ ሃይማኖቱን ማቅናት፣ የተሳሳተውን ማረም ይችላሉ። አይመለከተኝም ሊሉ አይችሉም። እነሱ በፈጠሩት ምሽጋቸው ውስጥ ገብተው እዛ ምሽግ ውስጥ ያለውን ብቻ ነው። ያንንም በደንብ አልጠበቁትም። እሱም ሲተራመስ ነው ማየው። የሆነ ሆኖ ግን የሃይማኖት ጉዳይ ከሆነ ግን በማንኛውም እኔ ተዚህ በፊትም ነፍሳቸውን ይማርና አንድ አባትን እንዲህ ነው አነጋገርኳቸው እና እርሶ እያሉ እንዴት ነው እኛ ፍርድ ቤት ቆመን የምንካሰሰው? ጳጳሳት አይደላችሁም እንዴ እናንተ? አጥፍቼ ከሆነ በእኔ ይፈረድብኝ። ሁልጊዜም እንዲህ ነው የምለው። አሁንም ከነዚህ ጋር ስጣላ ካጠፋው በእኔ ይፈረድ ነው። ፍረዱባቸው አላልኩም። በእኔ ካጠፋሁም በእኔ ይፈረድ ነው እና እርሶ እያሉ እናንተ እያላችሁ እንዴት ነው ፍርድ? ይሄ ፖለቲካ ነው፣ አልገባበትም፣ አላደርገውም አሉ። ይሄ እኮ የሃይማኖት ጉዳይ ነው። ያኔ ገብርኤል ለሁለት ሲከፈል ነው እና ይሄ እኮ የሃይማኖት ጉዳይ ነው። እኔ ምንም ያጠፋሁት ነገር የለም። ምንም ባላጠፋሁት ነው ቤተክርስቲያኑ ለሁለት ተከፈላችሁት። ለምን እንዲሆናል? እኔ እና ጳጳሳት አይደላችሁም እናንተ? ማን ሾመኝ አሉ። እንዲሁ ብለው ያው እግዚአብሔር እሳቸው ወደ እውነተኛ ሀገር ሄዳል። እኔ ያለሁኝ እውነቱን ነው የምናገረው። ማን ሾመኝ እንዴ? አባታችን እንዴ ሹመቱ በአገር ይከለላል እንዴ? በወንዝ ይከለላል እንዴ? እግዚአብሔር አይደል ሾሞት? በሄዱበት እውነት አይናገሩም፣ በሄዱበት እውነት አይመሰክሩም፣ እውነትነትን አይዳኙም። በዚህ ያው እንደማሰማኝ አውቃለሁ አሉ። እኔም በዚህ አልሰማሁትም ብዬ መቼም ተሁሉ ጋር መላተም ነው የኔ ስራ። ዝም ብዬ በዚህ ያው ሳንስማማ ወጣን። አሁንም ደግሞ ልብ አድርጉት እንግዲህ ይሄ እንዲህ ይባላል። ይሄ ከትላንት ወዲያ ነው እኔ የሰማሁት። እኔ ከራሴ አውርጃለሁ። እንዲህ አይባልም በፍጹም በምንም ተአምር። ይሄ ክህደት ነው። ለኢየሱስ መኖር የማናም መኖር ነው የሚያስፈልገው። ምን ማለታችን ነው? እንዴት ነው እያወራን ያለ ነው? ምን አይነት የዞረበት ሰው ነው ይሄ? እና እንዲህ ብሎ አስተማረ። ይሄንን ሲናገር እንደማረም ለዚህ ነው የቀደመችውን መንገድ ላይ ቁሙና ጠይቁ የተባለ። ይሄ ከእውነት የወጣ ማንም አርመውም ማንም አይቃወመውም። የመጽሐፍ ቅዱሱ እውነት ግን ይሄ ነው ብለን በምንልበት ጊዜ ግን ሌላ ታሪክ ነው የሚያወሩት። ስለዚህ መንገድ ላይ ቁም ማለት ቅዱሳን አባቶቻችን ከኛ በፊት ያለፉ ብዙ ሰዎች ስራ ሰርተው አልፏል። በዕብራውያን መልእክቱም ብዙ ሰዎች እንደውም ቀን ያጥረኛል ነው ያለው ጸሐፊው። ቀን ያጥረኛል ብዙ ሰዎች ስራ ሰርተዋልና ስለነሱ መናገር እነሱ ስራ ሰርተው በእውነተኛ መንገድ ላይ በእናንተ ምክንያት እግዚአብሔር እንዳይሰደብ ነገር ግን ተጠንቅቃችሁ ስትኖሩ
በአካባቢያችሁ ያሉ ሰዎች፣ ከእናንተ እምነት ውጭ ያሉ ሰዎች እነዚህ ሰዎች እኮ ይሄን መልካም ነገር የሚያደርጉት እስቲ ደግነታቸውን ይዩ፣ እስኪ ትህትናቸውን ይዩ፣ እስቲ ፍቅራቸውን ይዩ፣ እስቲ አኗኗሯቸውን ይዩ፣ ምን ተጠቀምን አሁን እኛ እዚህ ቦታ ሆነን ብለው በእናንተ ምክንያት ፈጣሪያችሁን አመስግነው ወደ እናንተ እንዲመጡ ተጠንቅቃችሁ ባነጋገራችሁ ባለባበሳችሁ ሁሉ ኑሩ። ዛሬ ልብሶ ጡቱ ላይ የተቀደደ ጭኑ ላይ የተቀደደ እምብርት ላይ የተቀደደ እንደው እንዴት ያለው አይጥ ነው እናቴ ልጅ የሰደደብን እንዴት ያለው አይጥ ነው። እንደው ምን ትሉ ነበር እናቶቼ? ከቀዳዳ እንደው ይህንን አልሰሙም? መርፌ ጠፋ እንዴ እናቴ ልጅ? አሁን ይህን የተቀደደ ጨርቅ የሚሸጡ ሰዎች ዘር ይወጣላቸዋል። አሁን ጡቱ ታይቶ እምብርቱ ታይቶ ሰው ይወለዳል። ስልጣኔ ነው ሰይጣኔ ነው። እየተማርን ነው እየተሟርን ነው። ተው የእናቴ ልጅ በአገባብ እንመላለስ። ባለባበሳችን እንዲህ አለ እንዲሆናችሁ ኑሩ። በእናንተ ምክንያት ባኗኗሯችሁ በደግነታችሁ በአካባቢያችሁ ያሉ ሰዎች እናንተንም ሃይማኖታቸው የቀና ቢሆን ነው እንጂ እነሱ የሚያምኑትን አምላክ እንመን በእነሱ ሃይማኖት እንኑር ብለው ወደ እናንተ ሲመጡ እናንተም አምላካችሁን ታመሰግናላችሁ። አምላካችሁም እነዚህን ወደኛ ያመጣ ጌታ ብላችሁ እንድታመሰግኑት ጸልዩልን። ምናዛችሁን አሁን አድርጉ፣ ወደፊትም አድርጉ። ጥያቄ ቢጠይቋችሁ እነዚህ በውጭ ያሉ ሰዎች በትህትና በፍቅር ሆናችሁ ጥቅስ ጠቅሳችሁ መጽሐፍ አውጥታችሁ ምዕራፍ አውጥታችሁ ቁጥር ጠቅሳችሁ ትህትና በተበላበት አንደበት ንገሩት። የጠየቃችሁን መልስ ስጡት። ቅዱስ ጳውሎስ ወገኖች አለ ዘወትር አንደበታችሁ በጨው እንደተቀመመ በመንፈስ ቅዱስ ይሁን። አይገርምም? ዛሬ የሚናደፉ ሰዎች አሉ። ንግግራቸው እንደ ጦር የሚወጋሉ። ጦር ከወጋው መላስ የወጋው አይድንም ይላሉ አባቶቻችን። ዛሬ አንደበታቸው እንደ ናዜራ እንደ ጊንጥ እንደ እባብ የሚናደፉ ሰዎች አሉ። አፋቸው የተጣመመ ደግ የማይናገሩ ደግ በጭንቅላታቸው የማያስቡ ጭንቅላታቸው የገማ ጭንቅላታቸው የጠነባ ጭንቅላታቸው የበሰበሰ ክፋትን ብቻ የሚያመነጩ ደግ የማይሰሩ ለሰው ምሳሌ መሆን ያቃታቸው ክፍል የቆጠሩ ዕድሜ የቆጠሩ አሳር የሚያስቆጥሩ የተረገሙ ሰዎች አሉ። እነዚህን አትምሰሉ። እናንተ ግን ባስተማርናችሁ ቃል እንድትኖሩ እኛም ባስተማርናችሁ ቃል እንድንኖርበት እባክህ እናቴ ልጅ በተማራችሁት ቃል ኑሩ። በተማራችሁት ቃል እንድትኖሩ እኛም እንድንኖርበት አሁንም ጸልዩልን፣ ወደፊትም ጸልዩልን።